ቤተሰብ የሰሞኑ የሀይሚዬና የብሩኬ ፍቅር አቤት አቤት ፍቅር እስከ መቃብር ማለት ነው። እና ይመቻችሁ ፏ ብትን ነው እንግዲህ የስተርዳይ ብሩኬ ፕራንክ አድርጓት ነበር። ሀይሚዬ በከባድ ትመጣለች ብለን ስናስብ ግን ሀይሚዬ ዱባይ መኖርን ድሪም አድርጋ ድሪሟን መታ አካፍላናለች። ፕራንክ ነው። እንደዚህም ደግሞ የስተርዴይ ከብሩክ በኋላ ሊቭም ቲክቶክ ገብተው ነበር። ቲክቶክም ደስ ይል ነበር። በወቅቱን ያው የለውም ተኝቼ ነበር እንደነገርኳችሁ፣ ግን አዳምጫለሁ። በጣም ነው ደስ የሚለው። ዲስከስ በጣም የምመኘው ሪሊውን ነው። እና ከጨረቃ ፋሚሊዎች ጋር መቼ ነው ዲስከስ የሚያደርጉትን ነገር ብዬ አውርቼ ማቅ ይሆናል አውቃለሁም። እንደዚሁም ደግሞ በልቤም ሁሌ ነው ማስበው። ለምን የጨረቃ ፋሚሊዎች ማለት የተለዩ ናቸው። ረቢን ነው ምላችሁ። አላህ ያስደስታቸው። ለሰው ደስታ በቃ ይሞታሉ። ሪሊ ነው ፈጣሪ የሚወደው ማለት ነውና የጨረቃ ፋሚሊዎች አላህ ያስደስታችሁ። በድጋሚ ቢግ ሪስፔክት ነው ያለኝ። እንደዚሁም ደግሞ ሀይሚዬና ብሩኬ ደግሞ ያው ከጊዜ ማኳያ አንዳንድ ያለመመቻቸትም ሊሆን ይችላል ቦታ ሰጥተው ደግሞ ሞርዛን የጨረቃ ፋሚሊዎችን ገስት እያስገቡ ዲስከስ በማድረጋቸው አይ አም ቬሪ ሃፒ። እና ሀይሚና ብሩክም ቴንክ ዩ ቬሪ ማች ማለት ነው። ለምን የጨረቃ ፋሚሊዎች ማለት ምች እንደኛ ዩቲዩብ ላይ ያለ ነው። እኛ አድናቂ ነን። እኛ ዩቲዩብ ላይ ተውን ስለ ዩቲዩብ ሪሊውን ነው። ግን ሞርዛን ቲክቶክ ላይ ያሉት ይለያሉ ማለት ነው። የብሩክና የሀይሚዬን ፍቅር አንድነትን ከሌሊት ሲጨነቁ ከራሳቸው ህይወት የበለጠ አይ ቲንክ እኔ ስላጋጠመኝ ነው። በሆነ ረብሻ ሰዓት በውስጥ የሚደውልልኝ ሪያዱ ስራት የተቀመጡ ልጆች ብዙ ጊዜ እንደዛ አሉና በጣም ነው። ይሄ ነገር ደግሞ ምንድነው ሀይሚዬና ብሩኬ ከፈጣሪ ከአንድ አላህ ሱብሃነሁ ወተዓላ ነው የሰው መውደድ ማለት ነው። ማሻአላ ተባረካላ። እኔ ማሻአላ ብያለሁ። ታድለዋል። ሪሊውን ነው የምነግራችሁና ሀይሚዬና ብሩኬ በጣም ተወዳጆች ናቸው። እንደዚሁም ደግሞ ሀይሚዬ የሚዲያ መሪ ናት። ሀይሚዬ በጣም ጨዋ ናት። ሀይሚዬ በጣም ረጋ ያለች ናት። እኔ ከማንም አላወዳድራትም ሀይሚዬን። ረቢን ነው የምላችሁ። እንደውም ሌላ ሰው እኔ ብዙም አይዋጥልኝም። እና ሀይሚዬ ነምበር ዋን ናት። ሲቀጥል እንግዲህ ዛሬ ደግሞ ሀይሚዬ ዱባይ ቤት ገዝተናል እኔና ብሩኬ አንድ ላይ ስንኖር እንደዚህም ስዊሚንግ ታይም ኢንጆይ ታይም እያለች እንግዲህ ያው ድሪሟን እየተናገረች ነው። በመጀመሪያ ውዶቼ ማለት ነው ሀይሚዬ ስታወራም ብቻ ሳይሆን ታምሌኗን አይቼ እውነት ነው የመሰለኝ። ለምን ዋሻቸዋለሁ? ዱባይ ታደርገዋለች ነው ያልኳት። እና በውስጤ ራሱ ጀግና ነው ያልኩት። ጀግኒት ነው ያልኩት። ለምን ሳትናገር የሆነ ነገር ሰርፕራይዝ የለም። እና የሁላችንም ባህሪ ያው የተለያየ ነው። ሀይሚዬ እንግዲህ አላህ እንደ ሀሳብና እንደ ምኞትሽ ያድርግልሽ ውዶቼ። ድሪም የሁላችንም ፈጣሪያችንን ከጠየቅን ህልማችን ይሳካል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሁሉ ተማም። ጠፍቻለሁ። አሁን ራሱ ሌሊት ነው እንደምሰሙት ካካካካ ይላል። ጽዋ ይወጣል እንደዛ ነገ ማርያም ልሳ ብዙዎቻችሁ ታውቃላችሁ። እኔ እናቴ ደግሞ ታዘክራለች በኃይለኛው ማለት ነው። ከምነግራችሁ በላይ ታረፉ በኃይለኛው ረቢን ብላችሁና ዛሬ መኝታ የለም እላችኋለሁ። እና እንደዛ ነው። ይወጣል ጽዋ ገብቶ ወሩ ይወጣል ማለት ነውና በጣም እንትን ይላል። ድምጽ እየገባብን ነው መክተፊያ ምናምን አይ ቲንክ ለእናንተ ሲሰማችሁ አይዶንና ከይቅርታ ጋር እንግዲህ ሲቀጥል ወደ መጣሁበት ፍትፈታ ይሊድና ሀይሚዬ እንግዲህ ዱባይ ብላለች። ብሩኬ በደስታ ሀይሚ ደግሞ ታደርገዋለች። ፕራንክ ነው ያደረገችህ ግን ታደርገዋለች። ሌላው ደግሞ ውዶች አሁን አንዳንድ ሰው ድሪሙ እኔ አሁን ፎር ኤግዛምፕል ረቢ ነው የምላችሁ እመኝ ነበር እንደዚህ በቃ አንዳንዴ ታድለው አረብ ሀገርም ሆኖ በቃ ኢትዮጵያዊ ውጪ ልጅ ወልደው ትዳር ይዘው ለሚኖሩት እመኝ ነበር። ወይኔ ታድለው የሚል ነገር ረቢ ነው የምላችሁ ማለት ነው። ደስ ይለኛል ማለት ነው። እና እንደ ህይወቴ ከኢትዮጵያ ውጪ ቢሆን እላለሁ ምንም ቢሆን ማለት ነው። ረቢ ነው የምላችሁና የተመኛችሁት ግን በቃ ይሆናል። አንዳንዴ ዱአ በየሃይማኖታችሁ ዱአ ካረጋችሁ ይሆናል። አንዳንድ ሰው ደግሞ ስደት ላይ ህይወቱን የማይወድ የማይመኝ አለ። ብዙዎቹ የሚያስጠላቸው ገባችሁ። አንዳንዶቻችሁ ደግሞ በጣም እኔ አሁን እፈልጋለሁ። እኔ አሁን ኢትዮጵያ መቼ ነው ጠቅልለሽ የምትኖሪው ካሉኝ አላቅም። ረቢ ነው የምላችሁ ገና እኔ 5 አመት 3 አመት እንደኖርኩ ነው ስደት ላይ የሚታየኝ ማለት ነው።
ገባችሁ? እና ሞርዛን ደግሞ ያው ሰው ቤት ሁሉ ሰዓት ሰው ቤት ከሆነ ይከብዳል። ግን ውጭ እየኖርካችሁ ከሆነ ትዳር ተይዞ ደስ ይላል። እኔ ጣፍጠኛል በጣም የስደት ትዳር እኔ ጣፍጠኛል። አይበቃችሁም እንዴ ስንባል ወላ እኔ ገና አይበቃኝም እንዴ። እና ሀይሚትዬ ደግሞ አላህ ያሳካልሽ የኔ ልዩ ማለት ነው። እንግዲህ ኢማራት ብላለች። ኢማራት ብዙዎች ይኖራሉ። እኛ አካባቢ ምን ነኝ ሳውዲ ያለሁት ዘመድ አዝማድ ራሱ ኢማራት ነው በብዛት ማለት ነውና እዛ ይኖራሉ። እና አላህ ያሳካልሽ ሀይሚትዬ ማይ ስዊት ዱባይ ላይ ቤት ትገዣለሽ። በጣም ቀላል ነው። በጣም ኢዚ ነው። ለምን ከተሰራ ውዶቼ ጀግና ከሆናችሁ መሰሩ ከሆናችሁ አላማችሁና ድሪማችሁ ይሳካል። ከፈጣሪ በታች እናንተ ራሳችሁን በቃ ስትሮንግ መሆን አለባችሁ። እኛ ሴቶች እና ሀይሚትዬ በሚያደርጉት ብዙ ጊዜ በጣም አስተማሪዎች ናቸው። ሀይሚትዬና ብሩኬና ህልማችን ይሳካል፣ ምኞታችን ይሳካል። ባይዘው ምኞት ባይዘው ስሜ ምኞት ነው። ዊሽ እና ይሳካል። ሀይሚትዬ ይሳካልሽ። ኢትዮጵያ ላለ ሰው ደግሞ ውዶቼ ዱባይ፣ ሳውዲ በጣም ነው እንትን የሚላቸው። ያኔ እኛም እንደዛው ነበር ነግሬያቸዋለሁ። እና ኢትዮጵያ ስንኖር በቃ የሆነ በቃ ነገር ነው። ግን ስንኖርበት ስናየው ህይወት ይዘን ስንኖር ሳውዲ፣ ዱባይ በጣም ኢዚ እንደሆነ ነው ሪሊው ነው የምነግራችሁና ሀይሚትዬ ኢንሻአላህ ቀላል ነው። አንቺ ደግሞ ጀግና ነሽ፣ አንበሳ ነሽ። ቤት ትገዣለሽ ማለት ነው፣ ትገዛለሽ ማለት ነው። ብሩክም ደግሞ ዱባይ ለመኖር ብሩኬ ደግሞ ይፈልጋል። ከዚህ በፊት ራሱ ገስት ላይ ሲናገር ነበር ውሰጅኛ ነው ምናምን ሲል የሆነችን እና ደስ ይላል። ከኢትዮጵያ ውጪ መኖር ፍላጎት ነው የሰው ልጅ። ዋናው ምንድነው? አንዳንድ የመዳም ቅመሞች አሉ አሁን በጣም ይደብራቸዋሉ። ያኔ መሰላን አሁን ቤት ውስጥ ከሆነ ነው ተከራይተው ውጭ የሚኖሩ ከሆነ ዘና ብለው የቃማ ኖራቸው ከሆነ ትዳርም ቢይዙ ኢዚ ነው የሚሆነው። ከኮንትራት ቤት ከሆነ ግን ይከብዳል። እና ሁሉም እንዳሳቡ የተለያየ ነው። እና ሁላችሁንም አላህ ሀሳባችሁን ይሙላላችሁ። የመዳም ቅመሞችዬ ቢግ ሪስፔክት አለኝ። ለራሳችሁም ደግሞ አስቡ። ሌላው ደግሞ ምንድነው? ዱአ አድርጉ ውዶቼ። እናንተ ንጹህ ናችሁ፣ ሪሊውን ነው። በጣም መልካሞች ናችሁ። አብሶ የሀይሚትዬና የብሩኬ ደጋፊዎች በጣም የዋዎች ናችሁ፣ በጣም ገር ናችሁ። ሌላው ደግሞ ምንድነው? በየሃይማኖታችሁ ዱአ አድርጉ። በቃ ፈጣሪያችሁን ጠይቁ። የምትፈልጉትን ነገር ቢቆይም ያን ነገር ታገኛላችሁ፣ ያረግላችኋል ማለት ነውና አንድ አላህ Subhanahu Wa Ta'ala ከንጹህ ልባችሁ በቃ ፈጅር ላይም ዱአ ስታረጉ ጠይቁ። የምትፈልጉትን ነገር ሁሉ ታገኛላችሁ። ረቢ ነው የምላችሁና አላህ ደግሞ ያሳካላችሁ። ለሴት ልጅ ከምንም በላይ ደግሞ ትዳር ላይ ነው ኢንሻአላህ። እና እንግዲህ የኔ ሰዓት ተዛብቷል ውዶቼ። ያው የሚዛባበት ነገር እዚህ ጋር እኮ እንትን አለ ባል እና ለዛ ነው። ኦኬ በናት አና ምዘወጅ ኦኬ ዘውጅ አና ስመ መሐመድ መሐመድ የሚባል ባል አለኝ። ከማንም ከምንም አንደኛ ማለት ነው። ከሚዲያ አንደኛ ሚዲያ ተጠቃሚ አይደለም ባይዘው ሱብሃንአላህ። እና ያው ግድ ነው አንዳንዴ ባሌን ማለት ነው። ሰምታችኋል። እና ለዛ ነው ጠፋ ምለው ወዶች ትናፍቁኛላችሁ የኔ መልካሞች። ሀይሚትዬ ጀግና ናት፣ በጣም አንበሳ ናት። ስለዚህ እንኳን ዱባይ አሜሪካንም ትኖራለች እንዴ። ደግሞ የሆነ ሰዓት እኮ ብሩኬ ሰርግ ነው እንትን አለ ከአሜሪካን ውስጥ ነው የሆነ ብቻ አይ ቲንክ። ሌላው ደግሞ ሰርጋችንም በቃ ስንዝናና ስትል ወይኔ ሀይሚትዬ ከምር ብሩኬማ አታ ቤት እስከምገዙ ሄዳችሁ ኑሩ ዱባይ ማለት ነው። ኢዚ ነው፣ ቀላል ነው፣ ብሩ ነው፣ ችግር የለም። ደግሞ ዩቲዩብ ስለምትሰሩ እዛ ሄዱና ፈሽ በሉ ለ6 ወር እንደዚህ እየሄዳችሁ ተዝናኑ ማለት ነው። አላህ ደግሞ ሀሳባችሁን ይሙላላችሁ። ሀይሚትዬና ብሩኬ የኛ መልካሞች እንግዲህ በፍቅር እንደዚህ ረቢን የስተርዴ ደስ ይላሉ። ጌም ላይ ያለው ነገር ዲስከስ የመዳም ቅመሞችም አላህ ይስጣችሁ። በወጣ የተካ በቃ ሪስፔክታቸው ኬክ ነገርም አይቻል አይ ቲንክ ባልሳሳት ምን አውቃለሁ እኔ ዩቲዩብ ላይ ነው ባይዘው። እና በቃ አንዳንዱንም እየሰቀሉ ብዙ ነገሮች ዲስከስ ምክሮችም እና ቴንክ ዩ የመዳም ቅመሞች ቢግ ሪስፔክት አለኝ። ዱአ አድርጉ። ሁሌ የምላችሁ ምንድነው? ዱአ አድርጉ። ለራሳችሁም ዱአ አድርጉ ውዶቼ ማለት ነው። በቃ ስለ ራሳችሁ ህይወትም ዱአ አድርጉ። አላህ ህይወታችሁን ሁሉ ያስተካክልላችሁ እላለሁ። አላህ ሰሚ ነው። እሺ ውዶቼ የምወዳችሁ እና ሀይሚትዬ ደግሞ ታደርጊዋለሽ። እንኳን
ኢማራት እንኳን ዱባይ እንኳን ሻርጂያ ኦኬ ፍሎሪዳ አሜሪካንም መግዛት ትችያለሽ ታደርጊዋለሽ። ለምን ዩአር ጀግና ነሽ አንቺ ስማርት ነሽ የኛ የሚዲያ ድምቀት። ለማንኛውም አበዛባችሁ ይሄን ይመስላል። ሁሌም ወዳችኋለሁ አከብራችኋለሁ። አላህ ባላችሁ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቆይቻለሁ ቪዲዮን ከተለቀቀ ቆይቼ ማለት ነው ከይቅርታ ጋር